የህንድ የሻንጣ ስራ፣ የህንድ ቪዛ፣ የዱባይ ቪዛ ትኬት በጣም እየተወደደ ስለሆነ ብዙ ነጋዴዎች ወደ ህንድ የሻንጣ ስራ እየገቡ ነው። ስለሱ ያለውን ጠቅለል ያለ ሙሉ መረጃ። ሰላም ውድ የፒኬቲቭ ተከታታዮቼ እንደምን ቆይታችኋል? እኔ በጣም ሰላም ነኝ። ዛሬም እንደተለመደው የንግድ ቪዲዮ ላይ የዱባይ እና የኬንያ የሻንጣ ስራ በሰራሁላችሁ ላይ ብዙ ጥያቄዎችን ስጠይቁኝ እሱን ስመልስላችሁ ቆይቻለሁ ማለት ነው። አሁን ደግሞ ቆርጬ በለቀኩት ቪዲዮ ላይ የህንድ የሻንጣ ስራ ላይ ስራ አለን ብላችሁ ጠይቃችሁኝ ይህን ቪዲዮ ሰርቼላችኋለሁ ማለት ነው። ውድ የፒኬቲቭ ተከታታዮቼ ዛሬ ሁለት ቪዲዮ ነው የሰራሁት። ሁለት ቪዲዮንም ዛሬ ነው የምለቀው ማለት ነው። ሁለተኛ የዩቲዩብ ቻናል ከፍቻለሁ ማለት ነው። እዛ ላይም ቪዲዮ የምለቅ ይሆናል ማለት ነው። ገብታችሁ ሰብስክራይብ አድርጉ፣ ላይክ አድርጉ አዲሱን የዩቲዩብ ቻናል ማለት ነው። ከስር ዲስክሪፕሽኑ ላይ አስገባላችኋለሁ፣ ታግ አደርገዋለሁ። እዚህም ላይ ከጎን አዲሱን ፕሮፋይል እና ሊንኩን ከጎን አመጣላችኋለሁ ማለት ነው። ገብታችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ውድ የፒኬቲቭ ተከታታዮቼ እንግዲህ እዚህ ላይ የንግድ ቪዲዮዎችን በጣም ከአመት ጀምሮ ስሰራላችሁ ቆይቼ ነበረ። የቱርክና የቻይና ላይ የሆነች ፓርት ላይ 2 ደቂቃ 1 ደቂቃ ላይ የሰው ቪዲዮን ቆርጬ አስገብቼላችሁ ነበረ። እዛ ያለውን የንግድ ሁኔታ ለማሳየት ቆርጬ ያስገባው ፓርት ላይ ያው ክሌም ብሎ ዩቲዩብ 2 ልኮብኛል። ሶስተኛ ከደገመ ይሄኛው የዩቲዩብ ቻናል ሊዘጋ ስለሚችለው ያኛውን ቀድሜ የከፈትኩት ማለት ነው። ስለዚህ ገብታችሁ ሰብስክራይብ አድርጉ። ያኛውን ቪዲዮ እስከ መጨረሻ አይታችሁ አስተያየታችሁን እንደዚህኛው ዩቲዩብ ብትሰጡኝ ደስ ይለኛል ማለት ነው። እዚህ ላይ ያሉትን በጠቅላላ እዛ ላይ የምሰራላችሁ ይሆናል። ቀስ በቀስ ያኛውም ሰብስክራይቡ እያደገ ሲሄድ ደግሞ ለብዙ ሰው ተደራሽነት ሲያገኝ አሪፍ ቪዲዮዎችን የሃይማኖት ቦታዎችን ትራቭል እያደረግን ደግሞ ብዙ ቦታዎችን ዞር ብዬ የማሳያችሁ ይሆናል። ይሄኛውም አንድ ካልተደገመበት ወይም ደግሞ በፊት የሰራውን ላይ ነው እንጂ አሁን ላይ እንደዚህ አይነት ስህተት የለም። የበፊቶቹ ላይ ግን ክሬም እየቆጠረ እያመጣብኝ ስለሆነ ነው ማለት ነው። ውድ የፒኬቲቭ ተከታታዮቼ አሁን ወደ መረጃ ስገባ የህንድ የሙምባይ የሻንጣ ስራ ያዋጣል ወይ እንጀምር ወይ እያላችሁ ብዙ ሰዎች ጠይቃችሁኛል። የዱባይ እና የኬንያው ላይ ብዙ ጥያቄና መልስ አድርገን በጣም በቴሌግራምም በውስጥ መስመርም አውርተናል። የህንድ ግን አብዛኞቻችሁ ከቪዛ ጀምሮ ያለውን ነገር ብሰራልን ያዋጣናል ወይ ምንድነው የሚሰራው ብላችሁ ጠይቃችሁኛል ማለት ነው። ስለዚህ የህንድ ቪዛን መጀመሪያ ማግኘት አለባችሁ ወደ ህንድ ለመግባት። የህንድ ቪዛን ለማግኘት የሌላ ሀገር ቪዛ ቢኖራችሁ ይመረጣል። ጠቅላላ ደግሞ ክፍያው ከ10,000 እስከ 15,000 ብር ለኤምባሲ እዛ የሚያስከፍላችሁ የኮቴም ክፍያ ትንሽ ከፍ ይላል። እዛ እሱ ያስፈልጋችኋል። በሁለተኛነት ዱባይም ላይ አሁን ተጀምሯል። ከሌሎቹ የሚለይበት ደግሞ ባንክ ስቴትመንት ከ300,000 ብር ጀምሮ ያስፈልጋችኋል። ያው 200,000 ይሆናል፣ ግን ከ300,000 እስከ 600,000 ከ300,000 ብር በላይ ያለ ባንክ ስቴትመንት ካላችሁ አሪፍ ነው ማለት ነው። ባንክ ስቴትመንታችሁን ትይዛላችሁ። ከዛ ንግድ ፍቃድ ቢኖራችሁ አሪፍ ነው፣ ባይኖራችሁም ይሰጣሉ። ነገር ግን ቢኖራችሁ በጣም አሪፍ ነው። ከዛ ሆቴል ቡክ ያደረጋችሁበትን፣ ከዛ ኢንቪቴሽን ሌተር ፎቶ፣ ከዛ ደግሞ 6 ወር በላይ ያለው ፓስፖርታችሁን ይዛችሁ ወደ ኤምባሲ ትሄዱና ቪዛ ትጠይቃላችሁ። ቪዛ ከተሰጣችሁ በኋላ ቀጥታ ትኬት ነው የምቆርጡት ማለት ነው። ትኬት አሁናዊ ዋጋ ሊጨምር ሊቀንስ ይችላል። አሁን ላይ ግን ያለው ከ70,000 እስከ 120,000 ነው። እኔ ቼክ ማድረግበት ላይ ፋስት በሚለው በአሁን ሰዓት ላይ ዛሬ አሁን ትኬት መቁረጥ ብፈልግ 120,000 ብር 3 አየር መንገዶች አሉ። ቅናሽ ደግሞ ራቅ አድርጌ የምቆርጥ ከሆነ ብዙ አየር መንገዶች አሉ። ግብፅ አለ፣ የኬንያ አለ፣ የኢትዮጵያ አለ። ብዙ አየር መንገዶች ወደዛ ሀገር ስለሚበሩ የዱባይ የሳውዲ አየር መንገዶችም ወደዛ ሀገር ይበራሉ ማለት ነው። ከ70,000 እስከ 120,000 ከኢትዮጵያ መነሻ አድርጋችሁ መቁረጥ ትችላላችሁ ማለት ነው። እና ማክሲመም ብዙ ጊዜያት ላይ ቼክ ሳደርግ ከ80,000 እስከ 90,000 ባለው ላይ ነው ያለው፣ ከፍ ዝቅም ቢል ማለት ነው። ስለዚህ ትኬቱን በ90,000 እንይዘዋለን ማለት ነው። ከዛ እዛ ማረፊያ ቦታ ለ4 ቀን ያው በብዛት 4 ቀን በላይ የሻንጣ ተነጋሪዎች ስለማትቀመጡ የ4 ቀን ምግብ፣ ትራንስፖርት ጠቅላላ አድርገን አንድ ላይ 20,000 ብር ይዘናል ማለት ነው። ለህንድ ብዙ ቦታዎችን ቼክ አድርጌያለሁኝ። እዛ ያሉ ማረፊያ ቦታዎችን ይሄ የሙምባይ ነው። ሙምባይ ላይ ሄዳችሁ ስታርፉ ማለት ነው 20,000 ብር ወጪ አለባችሁ ማለት ነው። ትራንስፖርት፣ ምግብና ማረፊያ ቦታ ለ4 ቀን ጨምሮ ከዛ 15,000 ብር ደግሞ ከነኚህ ውጪ 15,000 ብር አንዳንድ ወጪዎች አሉ። እዛ ሀገር ስትሄዱ እዚህ ሀገር ላይ ያላችሁ
አንዳንድ ወጪዎች አሉ። እነሱ ወጪዎች ጠቅላላ አንድ ላይ ስንደምራቸው 90,000፣ 20,000 እና 15,000 125,000 ብር ወጪ አለባችሁ ማለት ነው። ይሄ ወጪ ጠቅላላ ከዚህ ሀገር ተነስታችሁ እዛ ሀገር ገብታችሁ የሻንጣ ስራ የሰውም ሻንጣ ካገኛችሁ የሰውም ሻንጣ የራሳችሁንም ከሆነ የራሳችሁን ገዝታችሁ ስትመለሱ ሙሉ ወጪያችሁ 125,000 ብር ይሆናል ማለት ነው። ከዛ ከህንድ ሀገር ለየት ያለ ምንድን ነው? ዱባይ ላይ የሌለ ሌላ ሀገር ላይ ኬንያ ላይ የሌለ ከዛ ሀገር የሚመጣ ለየት ያለ ነገር ምንድን ነው ካላችሁ በብዛት የሴቶች ድሪያ ጨርቅ ነው። ድሪያ ጨርቁ እዛ ሀገር ላይ በጣም የኢንዲያ ልብሶች በብዛት ሴቶቹ እንደዛ ነው የሚለብሱት። እዚህ ሀገር ላይ ደግሞ በጣም ተወዳጅነት አለ። እሱን በጨርቅ አንዱን በ1,000 ብር ነው የምታመጡት። ያ በብዛት 30-40 ነው ይዘው የሚመጡት። 30,000 40,000 ማለት ነው። አንድ ሰው እንደዛ ይዞ ያልፋል። ስለዚህ እሱ ያልፋል ማለት ነው። ሺቲ እና የእስልምና እምነት ልብሶች ደግሞ በብዛት እዛ ይገኛሉ። እሱም በጣም እዚህ ሀገር ላይ ይሸጣል በብዛት ከዛ ሀገር ከሚመጡት ውስጥ አንዱ ነው። ስልክ፣ ላፕቶፕ ምናምን ይሄ የማይወራ ነገር ነው። ለእናንተ በተለይ ብዙ ቪዲዮዎችን ስለሰራው የትም ሀገር ስትሄዱ የትራንስፖርት ወጪያችሁን ግማሽ በግማሽ ከቨር የሚያደርግላችሁ ከ2 ስልክና ከ1 ላፕቶፕ ከ1 ታብሌት የምታገኙት ስለሆነ ከነሱ የምታገኙት ትርፍ እነኛን ከቨር ስለሚያደርግላችሁ ስልክ፣ ላፕቶፕ፣ ታብሌት እነኚህ የማይጠቀሱ ነገሮች ናቸው። ከዛ ደግሞ በጣም ብዙ እቃዎች ርካሽ ናቸው። ሙምባይ ላይ በጣም ርካሽ ናቸው። እኔ ከ2 ዓመት ከ3 ዓመት በፊት ነው የማውቀው። አሁን ላይም ያው ነው። በጣም ብዙ ሰዎች አሁን ላይ ደግሞ እየተመላለሱ እየሰሩበት ያለ ነው። በቲክቶክ ላይ አይታችሁ ከሆነ በጣም ብዙ ሰው እየተመላለሰ እየሄደ ነው። እናንተም ብትሄዱ ትርፋማ ልትሆኑ ትችላላችሁ። እዚህ ስመጡ ያው ብዙ ግን ክሌም ካለባችሁ ወይም ደግሞ የተለያዩ ሀገሮች ላይ ሄዳችሁ መታችሁ ብላክሊስት ካለባችሁ ትንሽ ህንድ ላይ ያስፈራል ስትመለሱ ማለት ነው። ነገር ግን ፓስፖርታችሁ ላይ ብላክሊስት ከሌለባችሁ ህንድ ሄዳችሁ እቃ ብታመጡ በጣም ያዋጣችኋል ማለት ነው። ከዛ ሀገር ስናመጣ ምን ያህል ትርፍ ልናገኝ እንችላለን ብላችሁ ለጠየቃችሁ ምላሽ ደግሞ የሚሆነው በጣም በትንሹ ከሆነ ከ150,000 ብር እስከ 200,000 ብር ታገኛላችሁ። ከ150,000 እስከ 200,000 ማለት የእናንተን ወጪ ሳትቀንሱ ማለት ነው። በራሳችን እቃ ገዝተን ደግሞ ብናመጣስ እዛ ሀገር ላይ ሙሉ እቃ የሰው እቃ ይዛችሁ መምጣት አትችሉም። ለምን? ብዙ ብዛት እንደ ዱባይ አታገኙም፣ እንደ ቻይና አታገኙም። ስለዚህ የሰው እቃ ግማሽ የራሳችሁን እቃ ግማሽ ነው። እንዲያዋጣችሁም እንደዛ ማድረግ ስላለባችሁ ከ150,000 ብሩ ላይ 125,000 ብሩን ስቀንሱ ያው 25,000 ብር 20,000 ብር ታገኛላችሁ። ያው ካልናቃችሁት ከ20,000 ብር ተነስታችሁ ድጋሚ በምትሄዱ ሰዓት ላይ 100,000 200,000 እስከ 300,000 ድረስ ትርፍ ማግኘት ትችላላችሁ። የሙምባይ የህንድ ንግድ ያዋጣል ማለት ነው። ውድ የፒኬቲቭ ተከታታዮቼ እንግዲህ በህንድ ላይ ደግሞ ለየት ያለ ጥያቄ ካላችሁ እና ተጨማሪ እንድሰራላችሁ የምትፈልጉት ነገር ካለ በኮሜንት ላይ እንደተለመደው ጠይቁኝ ማለት ነው። ቴሌግራምም ላይ መጠየቅ ትችላላችሁ። አዲሱ የዩቲዩብ ቻናሌንም ገብታችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ካሁን በኋላ ወደዛኛው ላይ ስለማደላ በዛኛው ነው ብዙ ቪዲዮዎችን የምሰራላችሁ ማለት ነው። ይሄኛውም አይዘጋም፣ እዚህም ላይ ይለቀቃል። ነገር ግን በዛኛው አብዛኛውን ስለምሰራ እዛኛው ላይ ገብታችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። አንድ ቪዲዮ ዛሬ እኩል ሰርቼ ነው የለቀቁት። እዛ ላይ የኬንያ ስላልሰራው የኬንያን እዛ ላይ የመጀመሪያ ሰርቻለሁ ማለት ነው። የተወደዳችሁ የፒኬቲቭ ተከታታዮች ስላዳመጣችሁኝ በጣም አመሰግናለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። ይመቻችሁ።